ሰላም ውድ ቤተሰቦቻችን እንደምትሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በርዕሰ ጉዳያችን ላይ ትኩረት ያደረግነው በአዲስ አፍሪካ ኮንቬንሽን በተደረገው የጤና አውደ ርዕይ ላይ ትኩረት አድርገን እናቀርባለን። ይህንን ፕሮግራም ያዘጋጁት ደግሞ የጤና ሚኒስቴር እና አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት በጋራ በመሆን ነው። ይሄ ፕሮግራም ላይ በርካቶች የጤናውን ዘርፍ ሊያግዙ የሚችሉ አዳዲስ ቴክኖሎጂ እና የዘመኑ የረቀቁ ሃይቴክ የሆኑ የምርምር ውጤቶችን እያስተዋወቀ የሚገኝ ነው። ተዘዋውረን እንደተመለከትነው በርካቶች በዚህ ላይ ተሳትፈዋል። በርከት ያሉ ሀገር በቀል ተቋማት እንዲሁም ደግሞ የውጭ ተቋማትም ይህንን የጤናውን ዘርፍ በማገዝ ረገድ እየሰሩ እንደሚገኙም አውደ ርዕዩ ላይ ለመመልከት ችለናል። ውድ ቤተሰቦቻችን ዛሬ ትኩረት አድርገን በዚህ ፕሮግራም ላይ እንድናቀርብ እገዛውን ያደረገልንን አህሪን ወይም አርማወር ሃንሰን የምርምር ኢንስቲትዩትን ከልብ አድርጌን አመሰግናለሁ። በዚህ ፕሮግራም ላይ ውይይት ያደረግነው ደግሞ ከአቶ ሰለሞን አብደላ ጋራ ቆይታ እናደርጋለን። ጤና ሚኒስቴር የፋርማሲቲካል ዘርፉን የሚመራ ከፍተኛ ኃላፊ ነው። ከሱ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። እንግዲህ እንኳን ደህና መጣ። አመሰግናለሁ። እንኳን ተገናኘን ነው። እንኳን ጋበዛችሁ። አመሰግናለሁ። አቶ ሰለሞን እንግዳ የሆነው ከኛ ጋር ለ30 ደቂቃ ቆይታ ያደርጋል። እንደ መነሻ የሆነን ዘንድ እንግዲህ ሰፋ ያለ ነገር አይተናል። በፕሮግራሙ ላይ አዳዲስ ቴክኖሎጂዎችን አይተናል። ምርምሩ ምን ያህል እየረቀቀ እንደመጣ አይተናል። ስለዚህ ከዚህ አንፃር ብዙ ነገሮችን ማንሳት ምንችል ይመስለኛል አይደል? አመሰግናለሁ። ይሄኛው አንተም ለመግለጽ እንደሞከርከው ይሄኛው ኤግዚቢሽን ከኢትዮ ሄልዝ 10ኛው ዙር ጋር በመተባበር ጤና ሚኒስቴርና አርማወር ሃንሰን ሪሰርች ኢንስቲትዩት ሁለተኛውን ሀገር አቀፍ የሕክምና ግብአት ምርት እና ኢኖቬሽን መድረክ ነው ማለት ነው። ኤግዚቢሽን ነው ያዘጋጀው። በየኛው ኤግዚቢሽን ላይ በዋናነት ከአንደኛ ላይ ያዘጋጅተን ከነበር ነው የሚለየው ይሄኛው በላርጅ ስኬል አምራቾች ላይ ወይም ትልልቆቹ ካምፓኒዎች ብቻ ገብቶ የሚያሳዩበት መድረክ አድርገን ነው ያቀረብነው። በተጨማሪም የመንግስታዊ መስሪያ ቤቶች የተለያዩ ለጤና ሚኒስቴር ተጠሪ የሆኑትና ሌሎች ተጨማሪ መስሪያ ቤቶችም ገብቶ ያላቸውን እድል ለሌሎች የሚያሳዩበት ኢትዮጵያ ያላትን አቅም ለሌሎች የምታሳይበት መድረክ ይሆናል። በዚህኛው መድረክ ላይ አንተም እንደምታውቀው ብዙ ዓለም አቀፍ ካምፓኒዎች ገብተዋል። ከተለያዩ ሀገራት ወደ ከ5 ከ6 የሚሆኑ ሀገራት የገቡ አሉ። ለነሱ ኢትዮጵያ ያላትን እድልና ክፍተቶችን በማሳያት በቴክኖሎጂ፣ በኢንቨስትመንት፣ በተለያዩ ነገሮች በሕክምና ግብአትን በተመለከተ አምራቾችን ወይም ኢንቨስተሮችን ምንስብበት መድረክ አድርገን ነው ያደረግነው ማለት ነው። በጣም ከፍተኛ ብር ትራንዛክት የሚደረግበት ኤሪያ ነው አይደል? ይሄ የፋርማሲቲካል ዘርፉ ይህንንስ ማየት ያስፈልጋል። ለምን የተለያዩ በዘርፉ ላይ መስራት ለሚፈልጉ አካላት አቅም መሆኑን ማሳየትም ያስፈልጋል። ከዚህ አንፃር እንደሚታወቀው ኢትዮጵያ በህዝብ ቁጥር በአፍሪካ ሁለተኛ ናት። በፋርማሲካል ማርኬት ላይም ስንመጣ ከፍተኛ እንትን ካላቸው ገበያ ካላቸው አፍሪካ ሀገራት አንዷ ናት ኢትዮጵያ። በዚህ ሰዓት ላይ የኢትዮጵያ ፋርማሲካል ገበያው ወደ 1.6 ቢሊዮን በላይ ዩኤስዲ ቢሊዮን በላይ እንደሆነ ይታወቃል። ከዛም ከ5-6 ዓመት በኋላ ኢትዮጵያ ወደ 3.6 ቢሊዮን የፋርማሲቲካል ማርኬት ይኖራታል ተብሎ ይጠበቃል። ስለዚህ ይሄ ቀላል አይደለም። ከኢኮኖሚ ላይ ያለው ኮንትሪቢዩሽን ፕላስ ከዛም ያለፈ ገቨርንሜንት በጣም ለፋርማሲቲካል ሴክተር ትኩረት የሰጠው ከገበያም ያለፈ ትልቅ ገበያ ቢኖረው ለሄልዝ ሴኩሪቲ ኢንሹር ለማድረግ አቅርቦት ላይ ራስ መቻል አማራጭ የለውም ብሎ ገቨርንሜንት ያስባል። ስለዚህ ለዛ ስለሚታሰብ በሁለቱም መንገድ ገበያ ያለው እድል ብቻም ሳይሆን የገቨርንሜንት ልዩ ትኩረት የመንግስት ልዩ ትኩረት ኤሪያ በመሆኑ ራሱ ሕክምና ግብአት ላይ መሰማራት ትልቅ የገበያ እድል አለው። ገበያም ቅርብ ጊዜ አሁን እንደሚታወቀው የኢትዮጵያን መድኃኒት የሚገዛው የመንግስትን ፓርት ስናየው መድኃኒት የሚገዛው ኢትዮጵያ መድኃኒት አቅርቦት አገልግሎት ነው። በሱ አንግል እንኳን ስናየው በአመት የብዙ ቢሊዮኖች መድኃኒቶችን ይገዛል። ከዛ መካከል ስናይ አብዛኛውን ሼር ከውጭ ነው እያስገባን ያለ ነው። በዚህ ሰዓት ላይ መንግስት ከሚገዛቸው መድኃኒቶች ወደ 42 ከመቶ አካባቢ በገንዘብ ስናየው 42 ከመቶ አካባቢ የሚሆነውን ብቻ ከሀገር ውስጥ እየገዛን ነው። ወደ 58% የሚሆነውን ከውጭ እያስመጣን እንጠቀማለን። በሜዲካል ኢኩፕመንቶች አካባቢ ላይ ወይም ሌሎች ሃይ ቴክኖሎጂ የሚፈልጉት ላይ ሲናይ ደግሞ አብዛኛውን ደግሞ ከውጪ እያመጣን ነው እየተጠቀምናለ ነው።
ፋርማስቲካል አካባቢ ላይ የተወሰነ ከፍ ለማድረግ ሞክረናል። ግን አብዛኛው ገበያችን ያለው የተያዘው ገበያ ከውጪ በማምጣት ከቨር የሚናረግ መሆኑ ነው በዚህ ሰዓት ላይ የሚታወቀው። የቴክኖሎጂ ሽግግሩን ራሱ ስናየው ቀደም ሲል እንደገለጽከው ሃይቴክ ነው። አዳዲስ የቴክኖሎጂ የጤናውን ዘርፍ ሊያግዙ የሚችሉ በጣም ሶፊስቲኬትድ የሆኑ ቴክኖሎጂዎችን ተመልክተናል። በተጨማሪም ደግሞ የሕክምናውን ዘርፍ የሚያግዙ የምርት ውጤቶች አሉ። ለምሳሌ ጎዝ ብናስብ፣ እንደገና ጓንት ብናስብ፣ ስሪንጆችን ብናስብ ራሱን የቻለ ነው። ሌላኛው ደግሞ ዋናው መድኃኒት የሚያመርቱ ተቋማትም ደግሞ በሰፊው በዚህ በፋርማሲቲካል ኢንዱስትሪው ላይ ስራ መስራት እንዳለባቸውና የቴክኖሎጂ ሽግግር ላይ ተሳታፊ መሆን እንዳለባቸው የሚያመለክትም ኤግዚቢሽን እንደሆነ ተመልክቻለሁ። ከዚህ ላይ በዛ እንግል ስንመጣ አሁን እንደሚታወቀው አሁን ታዳጊ አገራት በራሳቸው ምርት ሲያመርቱም አንዱ ክፍተት ምንድነው? አብዛኛው ነገር ከውጪ አምጥተው መኪናዎች ከሆኑ በማገጣጣም ሌላም ነገር ከሆነ ሮ ማቴሪያል አምጥተው አስተካክሎ ለህዝብ ማቅረብ ብቻ ነው ያለው። የኛም አብዛኛው ቴክኖሎጂ በተለይ ፋርማሲቲካል ላይ ሲነድ በውጪ ላይ ዲፔንደንት የሆነ ነው። ግን አሁን ቫሉ ቼኑን ለመጨመር ብዙ ስቴፕ እየሄድን ያለ ነው። ለምሳሌ ጎዝ ብንወስድ ከአብዛኛው ነገር ሙሉ በሙሉ በሚቻል ሁኔታ አገር ውስጥ ማምረት ጀምረናል። ከሮ ማቴሪያል ከጥሬ እቃዎች ጀምሮ እስከ ፊኒሽድ ፕሮዳክት ድረስ እየሄድን ነው ያለ ነው። እና ስለዚህ ቴክኖሎጂዎቻችን ከውጪ ባለው ላይ ጥገኛ እስከሆን ድረስ አገር ራስ መቻል የሚለው ነገር ላይሰራ ይችላል። ስለዚህ ምንድነው መንግስታውን ትኩረት አቅጣጫውን እያደረገ ያለው ቴክኖሎጂ ትራንስፈር አድርገው ከኢንድ ቱ ኢንድ ቫሉ ቼኑን አሳድገው አገር ውስጥ ምርትን ማሳደግ የሚቻልበት ሂደት ላይ ነው እየሰራ ያለው። ለዛም እንደምሳሌ ከዚህ ኤግዚቢሽን ቢንወስድ ሲዲቲ አፍሪካ የሚባል በአፍሪካ አዲስ አበባ ዩኒቨርሲቲ ውስጥ በእነዚህ በኤፒአይ ወይም አክቲቭ ፋርማሲካል ኢንግሪዲየንትስ ወይም የመድኃኒቶች ጥሬ ዕቃ የምንላቸው ላይ የተሰማራ ጥናትና ምርምር ላይ የተሰማራ ኢንስቲትዩት እንዲገባ አድርገናል። አዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ቤት እንደዛው የተለያዩ ለፋርማሲካል ኢንዱስትሪ ግብአት የሚሆኑ ግብአቶችን የሚያመርት የዚህ አካል ሆኖ ቫሉ ቼኑን ለማስጨመር በሚቻል ሁኔታ ላይ የዚህ መድረክ አካል ሆኖ እንዲያቀርብ አድርገናል። አርመር አንሰር ሪሰርች ኢንስቲትዩት የጤና ሚኒስቴር የጥናትና ምርምር ማዕከል ነው። እሱም የተለያዩ የፋርማሲካል ግብአቶችን እንዴት አድርገን በአገር ውስጥ እንተካለን፣ ራስ መቻል ያለ ግብአት አይኖርም የሚል መጨረሻ ፕሮዳክት ብቻ በማምረት ሊሆን አይችልም። ስለዚህ ይሄን እንዴት ማድረግ እንዳለብን እየተሰራ ነው ያለው። ስለዚህ ከዚህም በተጨማሪ ትላንት የነበረውን የሳይንቲፊክ ሴሽን ሁሉም የመንግስት ፋርማሲ ትምህርት ቤቶች በተገኙበት ኢትዮጵያ እንዴት አድርጋ ኢንዲጂነስ ናውሌጅን ወደ መጨረሻ ፕሮዳክት ላይ ትቀይራለች፣ በራሷ እንዴት መቻል አለባት የሚል ውይይት መድረክ ላይ ትልልቅ ሳይንቲስቶች የነበሩበት በአርመር አንሰር ሪሰርች ኢንስቲትዩት ዋና ዳይሬክተር እየመሩ ትልቅ የውይይት መድረክ አዘጋጅተናል። ለዚህ ማነቆ የሆኑ ነገሮች አሁን እኛ የሪሰርች እና ዴቨሎፕመንት ላይ ማነቆ የሆኑ ነገሮች አሁን በዋናነት የፋይናንስ ሪሌትድ ኢሹዎችም አሉን። ስለዚህ ይሄም እንዴት መፈታት እንዳለበት ትልቅ መድረክ አዘጋጅተን ዛሬ ጠዋትም እንደዛው ውይይት እየተደረገ ነው ያለው። እንዴት አድርገን ፋይናንስ እናርግ፣ ሪሰርቹን እንዴት እንደግፍ፣ ሪሰርች እንደ ዴቨሎፕመንቱን እንዴት አድርገን በሀገር ውስጥ ራስ መቻል ላይ እናምጣ። ስለዚህ ከዝም ብሎ ከትንንሽ ነገሮችን ከውጭ አምጥቶ ቀምሞ ለህዝብ ከማቅረብ ይልቅ ቫሉ ቼኑን ጨምረን ሪሰርቹን አሳድገን ከመጀመሪያው ከፕላንቶች ጀምሮ እስከ ፋይናል ፕሮዳክት ላይ የሚደርስበትን ስርዓት እንዴት እንገነባ የሚል ዋና መልእክት የያዘ ነው የዚህኛው ኤግዚቢሽን ዓላማው ማለት ነው። እንዲሁ ከዚህም ስንነሳ እንግዲህ ጥናትና ምርምሮች ብዙ ሀሳቦችን የማስቀየር ፖሊሲዎችን የማስለወጥ ሁሉ ትልልቅ አቅም አላቸው። ስለዚህ እንደዚህ አይነት መድረኮችም ራሱን የቻለ አሁን ከጤናው ፖሊሲ የኢትዮጵያ ፖሊሲ አንጻርም ስንመለከተው ብዙ መልሰን ራሳችንን እንድናይ ቼክ እንድናረግ የማረግም አቅም አላቸው። ምክንያቱም ተለያዩ ኢኖቬቲቭ የሆኑ ሀሳቦችን ይዘው የመጡ የአዲስ አበባ ዩኒቨርሲቲ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎችን ተመልክቻለሁ። ለምሳሌ ከዚህ ሌሎች አዳዲስ ቀላል ሶፊስቲኬትድ የሆኑ የቴክኖሎጂ ውጤቶችንም ኢንትሮዲዩስ ያደረጉ ተቋማትንም አይቻለሁ። ስለዚህ ከዚህ አንጻር ምን ላይ ነን፣ የኛ አቅም ምንድነው የሚለውንም ነገር እንድናስተውልና ፖሊሲያችንንም ቼክ እንድናረግ ማድረግም አቅም ይኖረዋል። ኤግዛክትሊ አንተ ካነሳው ፖይንት ስናየው አሁን በዚህ ሰዓት ላይ ያሉን ካምፓኒዎች 42% አይደለም አብዛኛውን ፐርሰንቴጅ አገር ውስጥ ማምረት የሚችሉ ካምፓኒዎች አሉን። ኢቭን አዲስ ካምፓኒ ሳንፈልግ የማምረት አቅማቸው አለን። ካሉን ካፓሲቲ ወደ 26% አካባቢ ካፓሲቲያቸው ነው በአማካይ እየተጠቀሙ ያሉት መስሪያ ቤቶቹ አምራቾቹ ማለታችን ነው።
ስለዚህ አሁን አንዱ እንድናይ ያደረገው ያለን አቅም በአግባቡ አሟጣን አልተጠቀምንም። ይህንም እንዳንጠቀም የተለያዩ ፋክተሮች አሉ። አንድ እሱ ነው። ሁለተኛ በሳይንስና ቴክኖሎጂ ላይ ስንመጣ የራሱ ትላንትና በነበረው አንድ ከአሃሪ ተመድቦ ሲያቀርብ የነበረው ፕሮፌሰር ሲያቀርብ ያየነው በቀላሉ የሚያስቆጩ ነገሮች አሉ። በእጃችን አሉ ሜዲሲናል ፕላንቶች በቀላሉ እነ ጋና እነ ሌሎች ሀገራት ወደ ሕክምና ግብአትነት እየተጠቀሙ ያሉበትን ስርዓት እኛ ባለመከተላችን በቀላሉ ብዙ ነገሮችን የውጭ ምንዛሪዎችን ማዳን የምንችልበት ህብረተሰቡ ከድሮ ጀምሮ ሲጠቀሙ የነበሩ ነገሮችን በሳይንስ አስደግፈን የጎንዮሽ ጉዳቶችን በማስቀራት በቀላሉ ወደ ፕሮዳክት መቀየር የምንችላቸው እድሎች መኖሩን ከዚህ መማር ችለናል። ስለዚህ ይሄ ቀጣዩ ላይ ፖሊሲ በተለይ ይሄ የኛ የቁጥጥርና ክትትል ስርዓቱ ራሱ በዚህ ላይ በሌላ አመለካከት መቀየር እንዳለብን ትላንትና የኛ የምግብና መድኃኒት ባለስልጣን ዳይሬክተሯም በዚህ መድረክ ላይ ነበረችና እሷም ይሄን ስታነሳ ነበር። ስለዚህ እኛ ብዙ እድሎች አሉ። እነዚህን እድሎችን በቀላሉ ቀይረን በሀገር በቀል እውቀት የኢትዮጵያን ጤና ማስጠበቅ ሂደት ላይ አስተዋጽኦ ማድረግ እንደምንችል ያየንበት መድረክ ነው ብለን ነው ያየነው። ሌላው ደግሞ አቶ ሰለሞን አሁን ዘመኑ በጣም እየፈጠነ ነው። የኢንዱስትሪ አብዮት ብለን ሳንጨርስ የኢንፎርሜሽን አብዮት ብለን ሳንጨርስ ዲጂታል አብዮት፣ አሁን ደግሞ አርቲፊሻል ኢንተለጀንስ በከፍተኛ ፍጥነት እያደገ ነው ያለው። እኛም ደግሞ ከዛ አሁን ዓለም ካለችበት የእድገት ስርዓት ውስጥ አብረን ለመሮጥ ደግሞ በተለያየ መልክ ራሳችንን የማዘመን ስራም እየሰራ እንደሆነ የምናያቸው ነገሮች አሉ። ስለዚህ ቴክኖሎጂዎች ራሱን የቻለ በአርቲፊሻል ኢንተለጀንስ የመታገዝም አቅም እንዳላቸው ተመልክተናል። ምርምሮች ሲሰሩ አንዱ ሊጠቀሙበት የሚገባው አርቲፊሻል ኢንተለጀንስ የግድ አስፈላጊ የሚሆንበት ሁኔታ አለ። በፊት ላይ አለ ኢንተርኔት መነገድ አንችልም ተብሎ ነበር። ከዛ ደግሞ ወደ ዳታ አብዮትም ስንመጣ ደግሞ ዊዛውት ዳታ መነገድ አንችልም ተባለ። አሁን ወደ አርቲፊሻል ኢንተለጀንስ ሳንገባ መነገድም አንችልም። ምክንያቱም እየበለጡን በእጥፍ እያለፉን የሚሄዱበት አቅም ስላለ፣ ስለዚህ የጤናውንም ዘር በአርቲፊሻል ኢንተለጀንስ መደገፍ የግድ ያስፈልጋልና የታዩም ነገሮች አሉ። ምን ማለት ይቻላል? በዚህ ላይ ስንመጣ አሁን ጥናቶች የሚያሳዩት መድኃኒቶችን የድራግ ዴቨሎፕመንት የሚባለው ብዙ ዓመታትን ይፈልጋል። በጣም ብዙ ዓመታት ይፈልጋል። ግን አሁን አርቲፊሻል ኢንተለጀንስ ከመጣ በኋላ ጥናቶች እያሳዩ ያሉት ድራግ ዴቨሎፕመንቱን በጣም ያፈጥራል ተብሎ ነው የሚታሰበው። ሜቢ አንድ ዓመት ይሆነዋል። በጣም በአጭር ጊዜ ውስጥ መድኃኒቶችን ዴቨሎፕ ማድረግ ይቻላል በአርቲፊሻል ኢንተለጀንስ ቴክኖሎጂ የሚላል። ለዚህ ምክንያት የሆነው ለምንድን ነው? አሁን በፊት ጥናቶቹን በተለያዩ ሀገር ላይ የተሰሩትን አገኝቶ ያን መረጃ በቀላሉ አገኝቶ ወደዛ ማድረግ የለውም። አሁን መረጃ መደበቅ የሚባል ነገር የለውም። አብዛኛው ነገር ወደ ግልጽ እየሆነ ነው ያለው። ስለዚህ መረጃ በቀላሉ አርቲፊሻል ኢንተለጀንስ የኛን ሲቹዌሽን ራሱ በደንብ መጠቀም ከቻል ነው ካደጉት ሀገራት ጋር ኮምፒውተር አድርጎ በዛ ሲስተም ላይ በአርቲፊሻል ኢንተለጀንስ ከፍ ማድረግ ከቻል ነው የመድኃኒት ዲቨሎፕመንት ላይ ሪሰርችና ወይም ጥናትና ምርምር ላይ ከፍተኛ አስተዋጽኦ ስላለው አሁን በዚህ በድራግ ዲቨሎፕመንትና ማኒፋክቸሪንግ ኤሪያ ላይ በተለይ ከኢንቨንተሪ ማኔጅመንቶች እነዚህ ነገሮች ሳይንሳዊ አካሄዶችን ለማድረግ ለግድ አስፈላጊ እንደሆነ ጥናቶች ያሳያሉ። ስለዚህ በዛ ኤሪያ ላይ መሰራት እንዳለበት እኛም አምናናል። ያው ብዙ ስቴፕ አልተካሄደም። በዛ ኤሪያ ላይ ግን ኮምፒት ለማድረግ ከዓለም ጋር ለመሄድ አንተም ባቀረብከው ሂደት የሚስማማው ለግድ ትኩረት ተሰጥቶ እንደ አንዱ ኤሪያ ተደርጎ በዚህ ኤሪያ ላይ መሰራት እንዳለበት ጥናቶችን በትክክል ያሳያሉ። መገባት አለበት ስራ ነው ብለን የምናምነው። ኢቭን አላየህም። ምናልባት ኔክስት ሶስተኛን ዙር ኤግዚቢሽን ይዘን ስንመጣ ምናልባት አንዱ ሊሆን የሚችለው ኤአይ በሎካል ማኒፋክቸሪንግ ላይ ምንድነው የሚለው ነገር ኤግዚቢሽን ይኖራል የሚል ተስፋ አደርጋለሁ በቀጣዩ ላይ በጣም ምክንያቱም አሁን ኤአይ ቴክኖሎጂዎችን በቀላሉ እንዴት መስራት እንደምንችል ኤኒ ቴክኖሎጂዎችን የማቀለል አቅም አምጥቷልና ከሰው በከፍተኛ እጥፍ አሁን አንድ ቤትን ዲዛይን ለማድረግ ቁጭ ብለ ዲዛይን ስታረግ ወይ አርኪካድ ወይ አውቶካድ ላይ ቁጭ ብለ ላታረግ ትችላለህ። ግን ይሄ በአርቲፊሻል ኢንተለጀንስ ስንት ነገሮችን መስራት አሁን በእኛ ዘርፍ ላይ ተንቀሳቃሽ ምስሎችን በቀላሉ እኔ ቁጭ ብዬ ያልተቀረጽኩትን ተንቀሳቃሽ አድርጎ መስራት ተችሏል። እቺ ሲምፕል ቴክኖሎጂዋ ነች። ስለዚህ ወደ ሶፊስቲኬት ወደ ነገር ዘርፍ ስንመጣ ደግሞ ዛሬ ዓለም የእያንዳንዱ ዘርፍ በአርቲፊሻል ኢንተለጀንስ እየታገዘ ነው እና ይሄም ታሳቢ ተደርጎ መታየት አለበትና ወደ ፕሮዳክሽን ኤሪያዎች ስንመጣ እንደ የፋርማሲቲካል
የኢንዱስትሪ ሳይቶችም አሏት ኢትዮጵያ። በርካቶች ወደዛ መጥተው በዚህ በፋርማሲቲካል ዘርፉ የማምረት ላይ እንዲገቡ አቅም ማሳየት ያስፈልጋል። የኢንቨስትመንት ካፓሲቲያችንን ማሳየት ያስፈልጋል። ጤና ሚኒስቴር በርካቶችን ኢንቫይት እያደረገ በሀገር ላይ ምርቶች እንዲመረቱ ከውጪ የምናስገባቸው ነገሮች ሚኒማይዝ በማድረግ ሂደት ውስጥ ይህን እየሰራ እንዳለ ይታወቃል። ስለዚህ እዚህ ላይም ታሳቢ አድርገን መነጋገር እንድንችል ያስችለናል ብዬ ገምታለሁ። ይሄ ያየነው አውደ ርዕይና ምን ማለት ይቻላል? ኦኬ አንዱ ኢትዮጵያ ውስጥ ፋርማሲካል ማኑፋክቸሪንግን ትልቅ ለውጥ አመጣ ተብሎ የሚታሰበው ገቨርንሜንት ኢንዱስትሪያል ፓርክ ለፋርማሲካል ለብቻ አድርገው ራሱን የቻለ ፓርክ አዘጋጅተዋል። ከሌላ ኢንዱስትሪያል ፓርክ ለምንድነው ፋርማሲካል ኢንዱስትሪያል ፓርክ የሚለየው? ሌላ ጊዜ ሼድ ይሰራና መንግስት ሼድ ነው የሚያከፋፍለው። ፋርማሲካል ማኑፋክቸሪንግ ላይ ሲመጣ ደግሞ እያንዳንዱ ቴክኖሎጂ የራሱ አይነት ግንባታ ይፈልጋል። ያን ስለሚፈልግ የተዘጋጀ መሬት ነው ያቀረበው መንግስት። መሰረተ ልማቱን አቅርቦ ግንባታውን ራሳቸው ገብቶ እየገነቡ መስራት ነው። ስለዚህ የመሬት ጥናት አያስፈልግም፣ መሰረተ ልማት አያስፈልግም፣ ኤሌክትሪሲቲ አያስገባም፣ ዌስት ትሪትሜንት ስርዓቱን አይጨነቅም። ስለዚህ በቀላሉ ገብቶ በተዘጋጀው ኤሪያ ላይ የሚፈልገውን ቴክኖሎጂ እና የሚፈልገውን የቤት ዲዛይን ይዞ ገብቶ መስራት እንዲችል ተደርጓል። ከዛ በዛ ምክንያትም ትልልቅ የውጭ ካምፓኒዎች ሁሉ የገቡበት አለ። በዛ ስርዓቱን ገብቶ እየመረቱ ነው ያሉት። ካረንትሊ አሁንም ቦታ ሙሉ በሙሉ አልተያዘም፣ ገና ነው። መንግስት ራሱ ኢቭን የፕራይቬት ሴክተሮች ላይገቡ የሚችሉትን ለይተው እዛ ኤሪያ ላይ የቫክሲን ማኑፋክቸሪንግ እና ሌሎች ፋርማሲካል ማኑፋክቸሪንጉን ለመገንባት ቦታ ወስዶ እየሰራ ነው ያለው። ስለዚህ ይሄ ቅሊንጦ ኢንዱስትሪያል ፓርክ ምንላቸው ቅሊንጦ ፋርማሲካል ኢንዱስትሪያል ፓርክ ነው የሚባለው ስሙ ራሱ። ስለዚህ በዛኛው ፓርክ ላይ ያለው አስተዋጽኦ አንደኛው ከሎጂስቲክስ ማኔጅመንቱ ራሱ የከስተምስ ክሊራንስ ስርዓቱ እነዚህ ነገሮች በቀላሉ ነው ማኔጅ የሚያደርጉት። እዛ ሲሆን ቀጥታ ይገባል። ሁሉም ነገር ዳይሬክትሊ ነው የሚሆነው። ዋን ዊንዶ ሰርቪስ ነው የታሰበው። ሙሉ በሙሉ ፈንክሽናል እንኳን ባይሆን ይሆናል ተብሎ ተስፋ ይደረጋል በቅርብ ጊዜ። ስለዚህ ሁሉም ነገር እዛ ከገባ በቀላሉ ሀስል ሳይፈጥር የውጭ ባለሀብቶች መጥቶ በቀላሉ መድኃኒት አምርቶ ለኢትዮጵያ ሕዝብ እንዲያደርሱ በተጨማሪም ደግሞ ኤክስፖርት በማድረግ ተጨማሪ ገቢ ማግኘት እንድንችል በዓለም ላይም በአፍሪካ ላይም ታዋቂ የመድኃኒት አምራች አገር መሆን እንድንችል የሚያስችል ስርዓት ተገንብቷል በዛ በቅሊንጦ ኢንዱስትሪያል ፓርክ አማካኝነት። እንደ ማጠቃለያም ልንወስደው እንችላለን። አንዱ የኮሚኒኬሽን ጉዳዮች ያስፈልጋል። ኮሚኒኬት መደረግ አለባቸው ነገሮች። ሪሰርች ከተሰራ በኋላ ዲስሚኔት መደረግ አለበት። ቴክኖሎጂዎች ከተሰሩ በኋላ ቴክኖሎጂዎች ኮሚኒኬት መደረግ አለባቸው፣ ወደ ፐብሊክ መውረድ አለባቸው፣ ወደሚፈልገው አካል መውረድ አለባቸው እና ከዚህ አንጻር ስቴክ ሆልደርስ የሚባሉ አሉ። እንግዲህ ዩኒቨርሲቲ ራሱን የቻለ ስቴክ ሆልደርስ ነው። ተመራማሪዎች፣ ፍላጎት ያላቸው ተቋማት እንዲሁም የጥናትና የምርምር ማዕከላትም መርጅ አድርገው አብረው የመስራትም ጉዳይ ያስፈልጋልና እዚህ ፋርማሲቲካል ዘርፉ ላይ ይሄንንም ታሳቢ አድርገን መነጋገር ያስፈልጋል ብዬ አምናለሁና ምን ትላለህ? በሱ ኤሪያ ላይ ከአምና ጀምሮ ጤና ሚኒስቴር አንተ ያልከውን ቀጥታ ነው አስፈላጊነቱን ኮፒ አድርገን ነው ቪዲዮ ዶክመንቱን እያነበብክ ነው የመሰለኝ ሲታቀርብና የፋርማሲካል ማኑፋክቸሪንግ ላይ ስንመጣ በጣም ብዙ ስቴክሆልደር አለ። ከሌላ ማኑፋክቸሪንግ ይለያል። ባይዜ ሌላ አሁን አንድ ጨርቃ ጨርቅ አምራች ቢሆን ያመርታል፣ ለህዝቡ ያቀርባል። ሌላ ምንም ሮል ብዙ ነገር ላይ ኖሮ ይችላል፣ ብዙ ቻሌንጅ ላይ ኖሮ ይችላል። መድኃኒት ላይ ስትመጣ ግን ኢንዱስትሪ ሚኒስቴሩ የራሱን የሆነ ፖሊሲ የሚያወጣው ህጉን ለዚህ ነገሮች ለሁሉም አንድ ለብቻ ለራሱ የለውም፣ የጋራ ፖሊሲ ነው የሚሆነው። ስፔሲፊክ የሆኑ ነገሮች ለብቻ ሊወጣ ይችላል። ገንዘብ ሚኒስቴር በጣም ሮል አለው፣ ብሔራዊ ባንክ በጣም ሮል አለው፣ ኢንቨስትመንት ኮሚሽን አለው። የሌለው የለውም። ኦልሞስት ጤና ሚኒስቴር እና ተጠሪ ተቋማቱ እንደተጠበቀው ነው። ገበያው እዚህ ነው ያለ። ጤና አብዛኛውን የመንግስትን ግዢ የሚገዛው ባይዜ የመድኃኒት ወደ 70% የኢትዮጵያን ወደ 70% የሚሆን መንግስት ነው የሚገዛው መድኃኒት ግዢ። ስለዚህ መድኃኒት ገበያን የሚፈጥረው ማን ነው? ጤና ሚኒስቴር ነው ማለት ነው። በሌላ መንገድ ኢትዮጵያ መድኃኒት አቅራቢ አገልግሎት ነው የሚገዛው። ጥናትና ምርምርና ድጋፍ የሚያደርገው አርማና ሪሰርች ኢንስቲትዩት አለ። ከዛ ከምንም ያለፋ ደግሞ መድኃኒት ላይ የሚለየው የቁጥጥር ስርዓቱ ነው። ቁጥጥር ስርዓት ደግሞ ኢትዮጵያ ምግብና መድኃኒት አለ። ስለዚህ ዩኒቨርሲቲዎች ደግሞ ባልከው መሰረት ጥናትና ምርምር ያደርጋሉ፣ ሰው ያስተምራሉ፣ ያበቃሉ። ይሄን ሁሉ አንድ ላይ አድርገህ ካላስከው ልትመራው አትችልም። ለዚህ ሶሉሽን ብሎ ጤና ሚኒስቴር አምና ምንድነው ያመጣው? ሎፒድ ፎረም የሚባል ፈጠረ። ሎፒድ ፎረም በእንግሊዝኛ ነው አብሪቬሽኑ፣ ሎካል ፋርማሲካል ኢንዱስትሪ ዴቨሎፕመንት ፎረም ማለት ነው። የሀገር ውስጥ ሕክምና ግብአት ልማት ፎረም የሚለውን ተቋቋመና አሁን የጠቀስኳቸው የመንግስት መስሪያ ቤቶች እና ቢዮንድ ኢቭን ስታንዳርድ የሚሰጠው ሰርቪስ አለ። አሁን ድሮ ኤጀንሲ ይባል ነበር፣ ኢትዮጵያ ስታንዳርድ ኤጀንሲ ይባለው። አሁን የኢትዮጵያ ስታንዳርድ አገልግሎት
መስሪያ ቤት አለ እነሱም ጭምር ምክንያቱም እነዚህ እያንዳንዱ ማሽን የሚሰሩ ነገሮች በእነሱ ኮንፈርሜሽን ማግኘት አለበት ህዝቡ ላይ ኤግዛክትሊ እነሱ ህዝቡ ላይ ችግር የማያመጣ ትክክለኛው መድኃኒት እንደሚመረት የሚያሳይ መሳሪያዎቹ በእነሱ ካሊብሬት ሆኖ የወጡ መሆን አለባቸው አሁን ለምሳሌ አንተ ፓራስታሞል 500 ሚሊ ግራም እየዋጥኩ ነው የምትለው 500 ሚሊ ግራም መሆኑን ካሊብሬት ተደርጎ መሳሪያው ቼክ የሚያደርግ ሰው ከሌላ ሊገልህ ይችላል ማለት ነው ስለዚህ እነዚህ መስሪያ ቤቶች በሙሉ ያሉበት ፕላስ ዓለም አቀፍ ድርጅቶች ምንላቸው ሎካል ማኑፋክቸሪንግ የሚደግፉት እና አፍሪካ ሲዲሲ ወርልድ ባንክ እና ሌሎችም ያሉበት አገር ውስጥ ኤንጂኦችም በዚህ ላይ የሚሰሩት ያሉበት ትልቅ ተቋም ተመስርቶ በየኳርተር ግንኙነት ያደርጋል ስለዚህ በየኳርተሩ ይሄ መድረክ ለምንድነው የሚጠቅመው እያንዳንዱ መስሪያ ቤት ላይ ደግሞ ምን አድርገዋል ቴክኒካል ቲም አቋቁሞ ጤና ሚኒስቴር እያንዳንዱ መስሪያ ቤት የሚያቀደውን እቅድ ይወስዳል ስራው አይሰራም ስራውን የሚሰራው ባለቤቱ መስሪያ ቤት ነው እያንዳንዱ መስሪያ ቤት ውስጥ እየተሰሩ ያሉ ስራዎችን መዝግቦ ይዞ የት ደረጃ አደረሳችሁ እያለ እየገመገመ የሁሉም መስሪያ ቤቶች ኃላፊዎች በየኳርተሩ ሲገናኙ ለዚህ መድረክ ያቀርባል ሪሰርች ጥናትና ምርምር ላይ ይሄ ስራ ተሰርቷል ታቂዶ ነበር ይሄ አልተሰራም ይሄ ክፍተት አለበት ይሄ ደግሞ መታቀድ ነበረበት ገበያን በተመለከተ ለሎካል ማኑፋክቸረሮች የፈጠርነው ገበያ ላይ ይሄ ጥሩ ጎን አለ ይሄ ክፍተት አለበት ቁጥጥርና ክትትልን በተመለከተ እንዲሁም ፋይናንሲንግ በተመለከተ ሁሉም ቁጭ ብለው የሚወያይበት መድረክ ተመቻችቷል ማለት ነው ያ መድረክ ሳይንቲፊክ ፕሮግራሞችንም ያዘጋጃል የኃላፊዎቹ የመስሪያ ቤቶቹ ቢያንስ ሁለተኛ ደረጃ ላይ ያሉ ኃላፊዎች የሚሳተፉበት ማለት ነው ዳይሬክተር ጀነራሎቹ ራሳቸው ይሳተፋሉ የሚኒስቴር መስሪያ ቤቶች ስቴት ሚኒስትሮች ወይ ሚኒስትር ዴታዎች የሚሳተፉበት መድረክ ነው ማለት ነው የኛው እዚህ በዚያ ሌቨል ነው እያስተባበርን ያለ ነው እንደው መጨረሻ ላርግልህ ይሄን ጥያቄ የካሊብሬሽን ጉዳይ ወሳኝ ነው ምክንያቱም አንድ ታካሚ አንድ ህክምና ተቋም ሄዶ ውጤቱ ሌላ ቦታ ደሞ ሲሄድ ሌላ ውጤት ደሞ ሌላ ውጤት ስለዚህ አንድ ታካሚ በተለያየ ቦታ ቢመረመር ያንኑ ውጤት የማያገኝበት ኮንዲሽን ብዙ ነው ስለዚህ እዚህ ላይ የህክምና ተቋማት ያላቸው ማቴሪያል ካሊብሬት ያለ መደረግ ስታንዳርድ ያለ መቀመጥ ጉዳይ በታካሚው ላይ ከፍተኛ ተጽዕኖ አለው ሌላ ደግሞ ራሱ ቴክኖሎጂዎቹን ማኔጅ የሚያደርጉ ኢንጂነሮችም ያስፈልጋሉ እና እዚህ ዘርፍ ላይም ብቃት ያላቸው ባለሙያዎችም የማፍራት ስራም የግድ ያስፈልጋል ያሉንንም እንዴት ነው መጠቀም ያለብን የሚለውንም ነገር ታሳቢ ባደረገ ሌላ ክምችት የመድኃኒት ክምችት ስርዓቶች አቀማመጥ አስተሻሸክ እነዚህ ራሱን የቻለ ስታንዳርድ አላቸውና ይህንንም ታሳቢ ባደረገ መልኩ የሚመልስልን መልስ አለ ብዬ አምናለሁ ይሄ ኤግዚቢሽን ስለዚህ ማጠቃለያ እናርገው ቴንክ ዩ አንተ እንዳልከው ነው አሁን የዛሬ ውይይታችን ሎካል ማኑፋክቸሪንግ ስለሆነ እሱ ላይ ፎከስ አድርገን ብንመልሰው ቅድም ካልከው ከህክምና ውጤት ጋር ካሊብሬሽን የተለያየ ውጤት የሚለውም ቅድም ያልኩትን ውሰድ ለሎካል ማኑፋክቸሪንግ ላይ ቢትወስድ ራሱ ከሆነ ቦታ የሚትወስደው 500 ሚሊ ግራም ነው ከሁሉም 500 ነው ፓራስታሞል ለምሳሌ ኤግዛም በቀላሉ ብዙ ሰው የሚጠቀማት መድኃኒት ስለሆነች እሱ ላይ እንስተውና ሁሉም 500 ነው የተጻፈው 500 ትክክልም ውስጥ 500 ነው ወይ የሚለውን ኢንሹር የሚታረገው ብቸኛ ነገር ካሊብሬሽን ነው መሳሪያው ያ ፋብሪካው እየተጠቀመ ያለው መሳሪያ ካሊብሬት ሆኖ 500 አክቹአሊ መመዘን እንደሚችል የተለየ መሆን አለበት ማለት ነው ካልሆነ የሆነ ፋብሪካ የምትገዛው ቁጥሩ 500 ነው ግን ያለው ከዛ ፋብሪካ የምትገዛው ከአንዱ 400 አያሽልህም ማለት ነው ካነሳ ወይም ከአንዱ 1000 ከሆነ ማያስፈልግ አይል ዶዞ ስለት ይሞታል ማለት ነው ይገለሃል ወይም ሌላ ጉዳት ያደርሳል እዚህ ጋር ለጨመረልህ ምናልባት የሀገራትም ተለይቶ ይቀመጣል ስም ባልጠቅስም የዚህ ሀገር ተብሎ ሁሉ ዋጋ ሁሉ አለው ለምን የሚለውንም ነገር መመለስ አለብን ብራንዲንግ ኢሹ ነው ብራንዲንግ ኢሹ እንጂ ከካሊብሬሽን ጋር አይደለም እሱ የሚያያዘው ካሊብሬሽን ላይ ስንመጣ ሚኒመም ኳንቲቲ አይደለም ሚኒመም ኳንቲቲ አሁን ምንድነው ያለው ሬጉላተሪ ላይ ትንሹ መስፈርት ማሟላት አለበት የሚል አለ ስጋት ላይ ማይጤል ትንሹ መስፈርት ይሄን ሳያሟላ ሊገባ አይችልም በኮንትሮባንድ ካልሆነ በስተቀር ምክንያቱም የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ሳምፕል ወስዶ እያንዳንዱ ከውጭ የሚመጡ አይተሞችን ሳምፕል ወስዶ ያን ሳምፕል ሪቴን አድርገው በዛ ሳምፕል ሰርተው አዎ ሚኒመም የኢትዮጵያን ደረጃ ያሟላል ስል ነው ከስተምሱ የሚለቀው እነሱ ካልፈረሙ አይለቅም ስለዚህ እሱ ላይ ስጋት ላይኖረን ይችላል ግን ከካምፓኒ ወደ ካምፓኒ ይለያያል አንደኛ ዋጋው ልዩነቱ ቴክኖሎጂ ብቻ አይደለም የሚፈጥረው እንደሚናቀው ለኮስት ኦፍ ፕሮዳክሽን ራሱ ይወስናል የተጠቀምከው ቴክኖሎጂ ውድ ከሆነም ውድ ሊታረጉት ይችላል አንተ ገበያ የሚታወጣው ዋጋን ያንተን የሚወስነው የተለያዩ ፋክተሮች አሉ ስለዚህ በዛ ላይ ዲፔንድ ሊሆን ይችላልና ወደ ካሊብሬሽኑ ስንመጣ ካሊብሬሽን ጋር የተያያዘ ስለማይሆን ያኛው ካሊብሬሽን አክቹአሊ ምን ፈልጎ ኳንቲቲ አለ ወይ ነው ወደ ማኑፋክቸሪንግ ላይ ስንመጣ ስለዚህ ይሄን ለመስራት ኢትዮጵያ
ሙሉ በሙሉ ካልኩሌሽን አገር ውስጥ አይደለም የምናደርገው ባይዜ ከውጭ የምናደርገው አለ ስቲል እሱ ራሱ ውጭ ላይ ጥገኛ የሆንበት ስርዓት አለ ማለት ነው። አገር ውስጥ ያኛው ከተመሰረተ በኋላ መንግስት እሱን እያጠናከረ የተሻለ ስራ እየሰራን ነው። ግን አንዳንድ ነገሮች ስቲል ወደ ውጭ ሄዶ ካልኩሌት የሚሆኑ መሳሪያዎች ይኖራሉ። እሱም ኢናውስ መያዝ አለበትና ከአቀማመጥ ጋር ሲንመጣ ደግሞ አንዱ ካነሳው እነዚህ ሎካል ፋርማሲካል ማኒፋክቸር የምንላቸው ጉድ ማኒፋክቸሪንግ ፕራክቲስ ወይም መልካም የአመራረት ስርዓት የሚባል አለ። እሱ ማለት ከሮ ማቴሪያል ወይም ከጥሬ ዕቃ ጀምሮ እስከ ፋይናል ፕሮዳክት ወደ ለምሳሌ ኢፒኤስኤስ የሚገዛ ከሆነ ለኢፒኤስኤስ እስኪያሰራጩ ድረስ እነዚህ አምራቾች ምን አይነት መልካም አመራረት ስርዓት መከተል አለባቸው ብሎ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ይከታተላል። የራሳችን ስታንዳርድ አለ ጂኤምፒ ነው የሚባለው ጉድ ማኒፋክቸሪንግ ፕራክቲስ። ስለዚህ ያን እስካላሞሉ ድረስ እንዲያመርቱ አይፈቀድም። ኢቭን የተወሰኑ ካምፓኒዎች ነበሩ ያ በዛ መሰረት ላይ ማኔጅመንቱን ጉድ ማኒፋክቸሪንግ ስርዓቱን ያላሟሉ ነበሩ። ግን በሌሎች ስታንዳርዶችን የድሮን ተጠቅመው አዲስ ቅርብ ጊዜ ወደ ኢንትሮዱስ ያደረገ ነው። አሁን ግን ኢትዮጵያ ውስጥ ራሱ ይሄን ሳታሟላ ማምራት አትችልም። ኦልሞስት አስቆሞታል። ስለዚህ ያ ሂደት ስላላ ብዙም ማኒፋክቸሪንግ አካባቢ ላይ ስጋት አይኖረንም። ወደ ፋሲሊቲዎች ከሄዱ በኋላም ያው ፋሲሊቲ አካባቢ ላይ በጥንቃቄ መያዝ አለባቸው ለህዝቡ ለመድረስ የዛሬ ሮል እንኳን ባይሆነንም የዛሬ ንግግር። ስለዚህ እሱ ራሱ እንዴት መቀመጥ እንዳለበት ስታንዳርዶች አሉት። ስለዚህ መድኃኒት ከሌላ የሚለየው እንደፈለክ አንተ በፈለከው ማስቀመጥ አትችልም። ፋብሪካ ላይ የሚውል ጤና ተቋም ላይ በሚያስፈልገው መሰረት እንጂ ማስቀመጥ የምትችለው አንተ በፈለከው ማስቀመጥ አትችልም። ምክንያቱም ኤክስፓየር ዴት የሚባለው ብዙ ጊዜ ለህዝቡም በዚህም እንዲሆን የተጻፈው መድኃኒት እዛ ቁጥሩ ላይ ኤክስፓየር አድርጓል ያ የተጻፈው ጽሁፍ ማለት መቀመጥ ባለበት ሁኔታ ከተቀመጠ የሚቆይ ጊዜ ማለት ነው እንጂ ጋራንቲ አይሰጠንም። ስለዚህ ከትክክለኛ ቦታ መድኃኒት ባለመግዛታችን ለምሳሌ ኮንትሮባንድ ሊሆን ይችላል ከተለያዩ ቦታ አሁን ኮንትሮባንድ ተጨናንቆ መንግስት ስለሚያገኘውም በሆነ ምክንያት ይደረስብኛል ብለው ስለሚያስብ አፍኖም ሊያስቀምጥ ይችላል። አፍኖ ያስቀመጠው መድኃኒት ቢሆን ምን ሊሆን ይችላል ኤክስፓየር ያደረገ ሊሆን ይችላል ነው ቁጥሩን አንተ የተጻፈው ማለት ትክክለኛ አቀማመጥ ተቀምጦ በሳይንሳዊ ሂደት ላይ መሄድ ከቻለ ብቻ ሊቆይ የሚችል ጊዜ ነው። ይሄ በአምራቾች በኩል ብዙም ስጋት የለንም። ምክንያቱም ኦልሬዲ በጣም በቁጥጥር ስር ውስጥ ያሉ ስለሆኑ በስጋት የሌለው አመራረት ነው ብለን ነው የምናምነው እሱ። ስለዚህ ኤግዚቢሽኑ ይሄንን ሁሉ ይመልሳል የሚል አቅም አለው ማለት ነው። አዎ ህዝቡ ቢያንስ ህዝቡ ማን ነው አምራች ትክክለኛ ሶርሶቹን ነገር ውስጥ አሉትን እንዲያውቅ እናደርጋለን። በሌላ መንገድ ለማህበረሰቡ ምን ይጠቅማል ካልከው የኢኮሌ ፕሮዳክት ነው ሲባል መንግስት የሚያውቅ ምን ይያላ ተጽፎ ያያል። ለምሳሌ ኤክስ የሚባል ካምፓኒ ፕሮዳክት ካየው ይሄ ካምፓኒ መንግስት የሚያውቅ ትክክለኛ አምራች ነው ብሎ ማመኑ ራሱ አንድ ህዝቡ ላይ የኛን ፕሮዳክት ትረስት እንዲኖረው መንግስት የሚያውቅ ኳሊቲ የተጠበቀ መድኃኒት ነው ብሎ እንዲያምን አንዱ አስተዋጽኦ ያደርጋል ብለን ተስፋ እናደርጋለን። በጣም አመሰግናለሁ። እሺ እናመሰግናለን ስለሰጣችሁኝ እድል። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ትኩረት ያደረገው ዛሬ በጤና ሚኒስቴር እና በአህሪ ወይም በአርማወር ሃንሰን የምርምር ኢንስቲትዩት አማካኝነት በተዘጋጀው በአዲስ አፍሪካ ኮንቬንሽን ሴንተር በተዘጋጀው የጤና ኤግዚቢሽን ዙሪያ ነበረ ውይይት ያደረግነው። ይሄ የጤናው ኤግዚቢሽን ደግሞ በዘርፉ ላይ ያሉ አዳዲስ ቴክኖሎጂዎች፣ አዳዲስ ግኝቶች፣ አዳዲስ ሳይንሳዊ ውጤቶችን ማዕከል አድርጎ ለህዝብ የቀረበ ኤግዚቢሽን ነበረ። በተለይ ደግሞ ሳይንቲስቶችና ተመራማሪዎች ሀሳብ ያላቸው ሰዎች ዘርፉን በምን ያህል አቅም ሊያግዙ ይችላሉ፣ ቴክኖሎጂዎችስ ምን ያህል እያደጉ ናቸው፣ እንደ ሀገርስ እንዴት መጠቀም አለብን ካለን የጤና ፖሊሲውም አንጻር መመልከት አለብንና ይሄንን ባማከለ መልኩ ነው እንግዲህ ይሄ የኤግዚቢሽን የተደረገው። እንግዳዬ ያደረኩትም አቶ ሰለሞን አብደላም ከጤና ሚኒስቴር የዘርፉ አስተባባሪ ነው። በተለይ በፋርማሲቲካል ኢንዱስትሪው ዘርፍ ላይ ይሰራል። ከሱ ጋር ቆይታ ስናደርግም ይሄንኑ ጉዳይ ነበር ያነሳ ነው። አብራችሁን ስለነበራችሁ ይሄን ውይይት እንድናደርግም ጊዜ የሰጡንን የአርማወር ሃንሰን የምርምር ኢንስቲትዩት ሰፖርት ስላረጉን ወይም ስላገዙን ከልብ አድርጌን አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሁንላችሁ።